ሰላም ሰላም የኢየሱስ ክርስቶስ የፍቅር ንጉሥ ቤተሰቦች እንደምን አላችሁ? እንኳን ወደ ቻናላችን በሰላም መጣችሁ። ላለው የዚህ ፕሮግራም አዘጋጅና አቅራቢ ጌትሽ አዲስ ሰው ነኝ። ውድ የእግዚአብሔር ቤተሰቦች እንግዲህ ዛሬ እንደ እግዚአብሔር ፍቃድ እውነትን ለመናገር ነው ወደዚህ የመጣሁት። እውነት ማለት እንግዲህ እንደምናውቀው ኢየሱስ ክርስቶስ ነው። ይሄ ደግሞ የእውነት ቻናል ነው። እውነትም ሕይወትም መንገድም እኔ ነኝ ያለን ኢየሱስ ክርስቶስ ነው። ስለዚህ ከኢየሱስ ክርስቶስ ትምህርት ውጪ የሆኑት ሁሉ እውነት አይደሉም ማለት ነው። ስለዚህ ይሄ ደግሞ መጽሐፍ ቅዱስ ላይ የሚነግረን እውነት ስለሆነ ይሄንን እውነት በሕይወት ዘመናችን ይሄ እውነት ከበራልን እስከ መጨረሻው ድረስ ይሄን እውነት ተናግረን ማለፍ አለብን። ምክንያቱም ኢየሱስ ክርስቶስ እውነትን ሊናገር ነው የመጣሁት አለ። ስለዚህ እውነትን ተናግረን ማለፍ አለብን። ስለዚህ በዚህ አጋጣሚ እንግዲህ ዛሬ እኔ ከነበርኩበት እምነት ወይ ደግሞ ኦርቶዶክስ እምነት ውስጥ በሕይወት ዘመኔ እንግዲህ እኔ ተወልጄ ባደግኩበት ሰፈር ውስጥ እና እንዲሁም ደግሞ ቤተሰብ ውስጥ፣ ጎረቤት፣ ማህበረሰብ ውስጥ ሁሉ የሰማሁትን ያየሁት ነገር ትክክል እንዳልሆነ ለማሳየት ለማስረዳት ነው ወደዚህ የመጣሁት እና ዛሬ እንግዲህ ኦርቶዶክስ አታሎናል እያልኩ ነው። ኦርቶዶክስ እምነት አታሎናል። ምክንያቱም እምነታችን የሆነ ቦታ ላይ ከተንሻፈፈ እስከ መጨረሻው ድረስ እንደዛው እንቀጥላለን። ስለዚህ ይሄንን በድፍረት የምናገረው የእግዚአብሔር ቃል ከኔ ጋር ስላለ ነው። በእግዚአብሔር ቃል ነው ይሄንን የምናገረው። ምክንያቱም የእግዚአብሔር ቃል እውነት ነው የሚለውን እውነት ነው እንላለን፣ የእግዚአብሔር ቃል ውሸት ነው የሚለውን ውሸት ነው እንላለን ማለት ነው። ስለዚህ ለምንድን ነው ኦርቶዶክስ አታሉናል ብለህ የተናገርከው ብላችሁ ካላችሁ እንግዲህ እንደ እግዚአብሔር ፍቃድ ዛሬ ይሄንን እውነት መናገር ስላለብኝ መንፈስ ቅዱስ እንድናገርም ስለፈለገ ነው። አይነው አውቃለሁ ከብዙ ሰዎች ጋር እንደምቀያየም ከብዙ ሰዎች ጋር ጥሩ ስሜት እንደማይኖራቸው፣ ግን ስለተታለሉት ሰዎች ህይወት እንጂ ስለተታለሉት ሰዎች ህይወት እንጂ ስላታላዮቹ አይደለም የኔ ጭንቀት። ግን ብዙ ጊዜ አንድ ነገር በተሳሳተ መንገድ ከሄድን መመለስ አለብን። ኢየሱስ ክርስቶስም መመለስ አለባችሁ ብሎ ነው። ምክንያቱም መንገዳችሁ ትክክል አይደለም፣ ስለዚህ ንስሐ ግቡ ነው ያለው። ያ ማለት ምን ማለት ነው? ከዚህ በፊት የነበረው የሃይማኖት ጉዟችሁ ትክክል አይደለም እያለን ነው። ትክክል አይደለም ካለ ለምንድን ነው ትክክል ያልሆነው ብለን ደግሞ የእግዚአብሔርን ቃል እናያለን ማለት ነው። ስለዚህ እኔ ዛሬ ወደፊታችሁ የቀረብኩት ይሄንን እውነት ለመናገር ነው። ምክንያቱም ካስታወሳችሁ ኢየሱስ ክርስቶስ ጲላጦስ ጋር ቀርቦ እኔ እኮ እውነትን ልናገር ነው የመጣሁት ሲል ጲላጦስ ምንድን ነው ያለው? እውነት ምንድን ነው አለ። እውነት ምንድን ነው አለ። አያችሁ፣ እውነት ክርስቶስ ነው። ከክርስቶስ ውጪ የሚሰበክ ነገር ሁሉ አሁንም ደግሜ ነግራችኋለሁ ውሸት ነው። ስለዚህ ኦርቶዶክስ ውስጥ እያለን
የተነገረን እነከሌ ያማልዳሉ ተብሎ በጣም ብዙ ኮልኮሌዎች ገብተዋል። ይሄ ደግሞ መጽሐፍ ቅዱስ ሁሉንም ንጹህ ክሊር ነው የሚያደርገው። ምክንያቱም ልንድንበት የተሰጠን አንድ ስም ከሰማይ በታች ከሰማይ በላይ በምድር የተሰጠን የሚለው መጽሐፍ ቅዱስ ኢየሱስ ክርስቶስ ብቻ ነው። ስለዚህ ከኢየሱስ ክርስቶስ ውጪ የሆነ ትምህርት ሁሉ የውሸት ትምህርት ነው። ስለዚህ እኔም ለብዙ ዓመት ይሄንን ተከትዬ ብዙ ተጉቼ ያለው። ምክንያቱም ሃይማኖት ፍርሃት እንጂ እውነት የለበትም። ብዙ ጊዜ በፍርሃት ነው የምንጓዘው ብዙዎቻችን። ለምን ይሄን ብናገር ህዝቡ ምን ይሉ ይሆን? ሌሎቹ ምን ይሉ ይሆን? ቤተሰቦች ምን ይሉ ይሆን? ጎረቤት ምን ይለኛል? አገር ምን ይለኛል? በእንደዚህ አይነት ጊዜ የምንጓዝ ከሆነ ምን ማለት ነው? ይሄ ጉዞ ማለት የፍርሃት ጉዞ ነው። የእግዚአብሔር ቃል ደግሞ እግዚአብሔር የፍርሃትን መንፈስ አልሰጣችሁም ነው የሚለው። ፍርሃት ከእግዚአብሔር አይደለም፣ ፍርሃት ከሰይጣን ነው። ስለዚህ ይሄንን የምታዳምጡ በትክክል አዳምጡኝ። የምናገረው ከኪሴ አውጥቼ አይደለም። የእግዚአብሔር ክቡሩ የሆነው የእግዚአብሔር ቃል የሚናገረውንና እኛ የተነገርንን እያወዳደርኩ ነው የምነግራችሁ። ስለዚህ ይሄ ድፍረት አይደለም። እውነትን መናገር እስከ መጨረሻው ድረስ የተጠራንበት የመጣንበት እውነተኛ የህይወት መንገዳችን ነው። ስለዚህ ብዙ ዓመት በውሸት ሰዎች ትክክል እንዳልሆነ እያወቅኩ እንኳን ሰዎችን ላለማስቀየም፣ ጭቅጭቅ ውስጥ ላለመግባት ብዙ ጊዜ ውሸትን እውነት አድርጌ ያለፍኩባቸው ብዙ አጋጣሚዎች አሉ። ከዚህ በኋላ ግን ኢየሱስ ክርስቶስ ወደ ህይወቴ ከመጣ በኋላ ግን እውነትን እውነት ብዬ ውሸትን ውሸት ብዬ እስከ መጨረሻው ድረስ ለመሄድ ከክርስቶስ ጋር ቆርጬ ተነስቻለሁ። ይሄን ነው ሁላችንም ልናደርገው የሚገባው። ምክንያቱም ህይወት አንድ ጊዜ ነው የምንኖረው፣ አንድ ጊዜ ነው በምድር ላይ የምንኖረው። ይሄንን ደግሞ እውነት ይሄንን ህይወታችንን ደግሞ እውነት ተናግረንበት እንለፍ። ብዙ ጊዜ በይሉኝታ በተለይ በእኛ ማህበረሰብ ይሉኝታ የሚባል ነገር አለ። ውሸት መሆኑን እያወቅን ከሰዎች ጋር ላለመጣላት ስንል ከቤተሰቦች ጋር ላለመጣላት፣ ከጎረቤት ጋር ከዚህ ከዛ ብዙ ጥቅም እንዳይቀርብን ስለምንፈልግ በውሸት ልባችን እያወቀ በውሸት ብዙ የተጓዝንባቸው መንገዶች አሉ። ሁላችንም እናውቀዋለን። እኔም አውቀዋለሁ፣ እናንተም ታውቁታላችሁ። ስለዚህ ይህን ቪዲዮ የምታዳምጡ ሰዎች ለሌሎችም ሰዎች ፕሊዝ ይህንን ቪዲዮ ሰርኩሌት አድርጉላቸው። ኦርቶዶክስ አታሎናል፣ ለብዙ ዓመት አታሎናል። ለምንድን ነው ይህንን የምትሉት ከሆነ መጽሐፍ ቅዱስ ጠቅላላ የሚናገረው ስለ ኢየሱስ ክርስቶስ ብቻ ነው። ስለ ኢየሱስ ክርስቶስና ስለ ኢየሱስ ክርስቶስ ብቻ ነው። አለቀ። አብ የተናገረው ስለ ክርስቶስ ነው። መንፈስ የተናገረው ስለ ክርስቶስ ነው። ስለዚህ ሦስቱ ሥላሴዎች አንድ ላይ ሆነው ስለ ክርስቶስ ነው የሚናገሩት። ኢየሱስ ክርስቶስ እኔ እያለ የተናገረ እውነተኛ አምላክ እሱ ብቻ ነው። እኔ መንገድን እውነትን ሕይወት ነኝ ብሎ የተናገረው ኢየሱስ ክርስቶስ ብቻ ነው። ስለዚህ ከዚህ ውጭ የሆነው ሕይወት ሁሉ እምነት ሁሉ ሃይማኖት ነው። ኦርቶዶክስ ብቻ አይደለም፣ ሌላም እምነት ውስጥ። ምክንያቱም ይሄ ተወልጄ ያደግኩበት ስለሆነ ይሄንን እውነት ግን ማጋለጥ መናገር ስላለብኝ ነው አሁን ወጥቼ የምናገረው። ስለዚህ የእግዚአብሔር ቃል ነው የሚደግፈኝ። የምናገረው የእግዚአብሔር ቃል ነው። ከኪሴ አውጥቼ ወይ ደግሞ የሆነ ድርጅት ከፍሎኝም አይደለም። እቤቴ ሆኜ በንጹህ ልብ፣ በንጹህ አእምሮ፣ በንጹህ ፍቅር ለሌሎች ሰዎች እንዲድኑ ነው የምናገረው እንጂ ፌመስ ለመሆን ገንዘብ ለማግኘት ዝናን ለማግኘት አይደለም። አልፈልገውም። ምክንያቱም ሰው ወደ ክርስቶስ መጥቶ የክርስቶስ ሕይወት ወደ ውስጡ ሲገባ ዓለምን ሁሉ እንደ ከንቱ ነው የሚተዋት። ስለዚህ ያ ፍላጎት ያ እውነተኛው የሆነው የክርስቶስ ፍቅር ሲገባችሁ፣ እውነተኛው የሆነው የክርስቶስ መንፈስ ከእናንተ ጋር መኖር ሲጀምር ቦልድሊ ነው የምትናገሩት። ወጥታችሁ በግልጽ ነው የምትናገሩት። ስለዚህ ማንም የሚያስፈራችሁ ነገር የለም። ከዚህ በፊት አንዳንዴ ዳርዳር ልል እችል ነበረ። እግዚአብሔር ግን ቀስ እያለ ያበረታ እውነቱን እንድትናገሩ ለሱ እንድትቆሙ ያደርጋቸዋል። የእግዚአብሔር እውነት ለዘላለም የሚኖር ነው። የዓለም ውሸት ግን ምናልባትም እስከ መቃብር ሊሆን ይችላል። ስለዚህ በዚህ አጋጣሚ ይህንን ቪዲዮ የምትከታተሉ ለሌሎች ሰዎች አሰራጩ። ይሄንን ደግሞ ቆም ብላችሁ አስቡ። በተለይ ደግሞ በኦርቶዶክስ እምነት ውስጥ ያላችሁ ሰዎች ቆም በሉና
አስቡ። እውነት ኦርቶዶክስ ትክክል ነው? እስቲ መጽሐፍ ቅዱስን ለማንበብ ሞክሩ። ምክንያቱም የተሰራብን እኮ ደባ የተሰራብን ሻጥር እኮ ልነግራችሁ አልችልም። ዛሬ በመንፈሳዊ እይታ ካልሆነ በስተቀር ይሄ እውነት አይገባችሁም። እኔም በብዙ ዓመት በኋላ እግዚአብሔር በብዙ ነገር አሳልፎ ነው ይህንን ሚስጥር የነገረኝ። ቀልድ እንዳይመስላችሁ። ገና ከጠዋቱ የእግዚአብሔርን ቃል እንዳንማር ብዙ ነገሮች አሉ ዲስትራክት የሚያደርጉ እዛ አካባቢ። መጀመሪያ ደረጃ መጽሐፍ ቅዱስ ራሱ በእኛ በሚገባን ቋንቋ ሊጻፍ ሲገባው የተጻፈው በሌላ ቋንቋ ነው። እኛ በማይገባን ነው። ያ የማይገባን ቋንቋ ደግሞ እነዚህ ሰዎች ይገባናል የሚሉት ሰዎች ደግሞ ለእኛ የሚነግሩንን ድገሙት ይሉናል። ግን ትርጉሙን አይገባንም። ግዕዝ ስንት ሰው ነው የሚያውቀው ኢትዮጵያ ውስጥ? በልጅነታችን ስንቶቻችን ግዕዝ የተማርነው? በግዕዝ ውስጥ የተቀመጡት ነገሮች ግን ስንቶቻችንን አንደርስታንድ አድርገን ኢየሱስ ክርስቶስ በዛ ውስጥ አለው፣ የእግዚአብሔር ቃል በዛ ውስጥ አለው ብለን መርምረን የምናውቀው? አያችሁ፣ እንዳንደርስበት ሆነ ተብሎ የተቀመጠ ነው። ሆነ ተብሎ ነው የተቀመጠው። ለምን? ከዛ ጀርባ የሚሰራ የዲያብሎስ እጅ ስላለ ነው። ይሄ የምታዩት ጥንቆላና ይሄ የምናየው መተት ያደግንበት ሁሉ ይሄ ቤታችን ውስጥ ያለው ክፋት፣ ቤተሰብ ውስጥ ያለ ክፋት፣ አባትና እናት ላይ፣ ሚስት ላይ፣ ትዳር ላይ፣ ጎረቤት ጋር፣ አገራችን ላይ ያለው ሚስጥር፣ ይሄ ሁሉ ክፋት ያልተዘራ አልበቀለም። የተዘራ ነው የበቀለው። በጌታ ፊት ነው የምነግራችሁ። ያልተዘራ ነገር አልበቀለም። እውነተኛ የእግዚአብሔር ሰዎች ብንሆን፣ እውነት እግዚአብሔር የምናምን ህዝቦች ብንሆን ይሄ ሁሉ መከራና ስቃይ እኛ ላይ ይደርሳል? አገራችንን ያንን ለም የመሰለች ሀገር፣ ያቺ ምናይ ውብ የሆነ አየር ያላት ሀገር፣ እግዚአብሔር እኮ ምንም ነገር እኮ አልበደለንም። ሁሉን ነገር ሰጥቶናል። የተወሰደብን ግን የእግዚአብሔር መንፈስ ነው። እዛ ላይ ነው የተሸወድነው። ያ ተወስዶብናል። እዛ ላይ ተታለናል። ለዚህ ነው ኦርቶዶክስ አታላናለች ያልኩት። ተታለናል። እውነቱ ነው ሚስ የተደረገው። ኢየሱስ ክርስቶስ ማወቅ ሲገባን እኛ የምናውቃቸው መላእክቶችን ነው። እኛ የምናውቃቸው ሌሎችን ነው። አብ ደግሞ እኔ የምወደው ልጅ እሱ ነው፣ በእሱም ደስ ይለኛል፣ እሱንም ስሙት ያለው እሱ ነው። ስለዚህ ነው አሁን መጽሐፍ ቅዱስ ላይ ይሄ ቃል እኔ የምናገረው ቃል የእግዚአብሔር ቃል እንደሆነ እንድታውቁት ብዬ ከኦልድ ቴስታመንት ወይ ደግሞ ከብሉይ ኪዳን 3 ስክሪፕቸሮችን አምጥቻለሁ። እንደገና ደግሞ በአዲስ ኪዳን ደግሞ 3 ስክሪፕቸሮችን አምጥቻለሁ። ይሄን የምናገረው ብዙ ሰው በሃይማኖት የሚሄዱ ሰዎች የእግዚአብሔርን ቃል ወደ ውስጥ ገብተው ስለማያውቁት። እኔም ብዙ ዓመት በዚህ ሁኔታ ሄጃለሁ። ከላይ ሃይማኖተኛ መስላለሁ፣ ውስጤ ግን ባዶ ነበር። ዛሬ ላይ ግን የእግዚአብሔር መንፈስ ወደ እግዚአብሔር ቃል ሲመራኝ የእግዚአብሔርን ቃል ማወቅ ሲጀምር ግን እውነቱ ይህ አይደለም። ለካ የኛ የግጭታችን ሚንስ፣ ለካ የኛ ሰክሰስፉል አለመሆናችን፣ ሁልጊዜ መጣላታችን፣ ሁልጊዜ መጠላላታችን ከየት ነው የመጣው ብላችሁ ስታስቡ ከእምነታችን ነው የመጣው። እምነታችን ላይ ነው የተቋጠረው ያ ክፉ ነገር። ስለዚህ ዛሬ ይሄን የምታዳምጡ በተለይ በኦርቶዶክስ እምነት ውስጥ ያላችሁ ሰዎች ጊዜ ሳታቃጥሉ በዚች ሰዓት በዚች ቪዲዮ ኢሚዲየትሊ ተርናዋ ያርጉ፣ አምልጡ። በተለይ አዲሱ ትውልድ እኛ ተታለን ነው። ከዚህ በኋላ ግን እናንተ እንዳትታለሉ። ምክንያቱም የሚያድነው ኢየሱስ ክርስቶስ ብቻ ነው። ማርያም አይደለችም፣ ገብርኤል አይደለም፣ ሚካኤል አይደለም፣ መላእክቶች አይደሉም። ኢየሱስ ክርስቶስ ይባላል። በቃ ያዳነን እሱ ብቻ ነው። ከዚህ ውጭ የሆነ ከእግዚአብሔር አይደለም። እና ይሄንን ነው አሁን መንፈስ እንድናገር የፈለገው። ስለዚህ አሁን ኢየሱስ ክርስቶስ እውነተኛ መሆኑን በምን አወክ? እንዴትስ አወክ የምትሉት መጽሐፍ ቅዱስ ላይ ይሄም አንብላችሁ የእግዚአብሔር ቃል መጽሐፍ ቅዱስ ላይ መጀመሪያ ገና በትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ስለ ኢየሱስ ክርስቶስ የተጻፈውን ላሳያችሁ። እንግዲህ በጣም ብዙ ትንቢቶች ተጽፈዋል።
ስለ ኢየሱስ ክርስቶስ መምጣት፣ ስለ መጀመሪያው መምጣት፣ ስለ ሁለተኛው መምጣት። ግን ለእናንተ ቀለል እንዲላችሁ ብዬ 3 ብቻ ነው ፒክ ያደረኩት። ይሄን የምናገረው ብዙ ጊዜ ሰዎች በሃይማኖት ለሚሄዱ ሰዎች ነው። እኔ ቤተክርስቲያን ውስጥ አይደለም ኢየሱስ ክርስቶስን አዳኝ አድርገው ለተቀበሉት ቅዱሳን አይደለም መናገር የምፈልገው። መጽሐፍ ቅዱስ የእግዚአብሔርን ቃል እንድናገር የሚፈልገው ከዚህ በፊት የእግዚአብሔርን ኢየሱስ ክርስቶስን በጥልቅ ለማያውቁ ሰዎች ነው እንድሰብክ የፈለገው፣ ውጪ ላሉት እንደዚሁ በሃይማኖት ለታሰሩት ማለት ነው። ስለዚህ ዛሬ ፓርቲኩላርሊ የምናገረው ለኦርቶዶክስ እምነት ውስጥ ላላችሁ እንደኔው ተሸውዳችሁ ለብዙ ዓመት በጨለማ ለምትጓዙ ሰዎች ዛሬ ብርሃን ይሁንላችሁ እያልኳችሁ ነው። ብርሃኑ የክርስቶስ ብርሃን ነው፣ የኔ ብርሃን አይደለም። ስለዚህ እሱን ስሙት። ማንን? ኢየሱስ ክርስቶስን። ስለዚህ እንደዚህ ይላል በትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ስለዚህ ጌታ ራሱ ምልክት ይሰጣችኋል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። እንግዲህ ማንን? ኢየሱስን። እዚህ ላይ ስለ ማርያም አይደለም የተጻፈው። እዚህ ላይ ስለ ማን ነው የተጻፈው? ማን ነው የሚመጣው? የሚመጣው ማን ነው? ኢየሱስ ክርስቶስ ነው የሚመጣው። እዚህ ላይ መላእክት አይደለም የሚመጣው፣ ኢየሱስ ክርስቶስ ነው የሚመጣው። ስለዚህ ይሄ ክሊር የሆነ መሴጅ ነው። ይሄ በቃ ምንም የማያሻማ ትክክለኛ የሆነ ኢየሱስ ክርስቶስ እግዚአብሔር እንድንድንበት ኢየሱስ ክርስቶስን እንደሰጠን የሚያሳይ ነው። ይሄ ትንቢት ነው። ኢየሱስ ክርስቶስ ከመምጣቱ በፊት ትንቢተ ኢሳይያስ ላይ የተጻፈ ነው። ሌላውን ደግሞ ነግራችኋለሁ። የሚቀጥለው ደግሞ ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ላይ እንደዚህ የሚል ቃል አለ። ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ነው፣ በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ሃሌሉያ አሜን። ኢማጂን ይሄንን እንግዲህ ለብዙ ዓመት እኔም ራሴ አላውቀውም። እግዚአብሔር በራሱ ሰዓት ነው ያነቃኝ። እግዚአብሔር ነው በራሱ ሰዓት ያነቃን። አለበለዛ እግዚአብሔር ካላነቃችሁ በእውነት መንቃት ካልሆነ በስተቀር በጨለማ በሃይማኖት ነው የምትሄዱት። ስለዚህ በዚህ ሰዓት በኦርቶዶክስ እምነት ያላችሁ እንዲሁ የአባቴ የእናቴ የአክስቴ አጎቴ ብላችሁ የምትጓዙ ሰዎች ንቁ፣ ተመለሱ፣ ውጡ እያልኳችሁ ነው። ስለዚህ ዛሬ የማምለጥ ጊዜ ይሁንላችሁ። ኢየሱስ ክርስቶስ እኛን ከኃጢአት ሊያነጣን ነው የመጣው። ስለዚህ በቃሉ ሁላችንም እንድንነጻ ይፈልጋል። በቃሉ ነፃ እንድንወጣ ይፈልጋል። ኦኬ። በሶስተኛ ደረጃ ደግሞ እንደዚህ የሚል ቃል አለ። ትንቢተ ኢሳይያስ ምዕራፍ 61 ከቁጥር 1 እስከ 2 ድረስ ነው። እንደዚህ የሚል ቃል ነው። የጌታ መንፈስ በእኔ ላይ ነው፣ ለድሆች የምስራችን እሰብክ ዘንድ እግዚአብሔር ቀብቶኛልና፣ ልባቸው የተሰበረው እጠግን ዘንድ፣ ለተማረኩትም ነፃነትን፣ ለታሰሩትም መፈታትን እናገር ዘንድ ልኮኛል። ይህንን ይናገራል ብሎ ኢሳይያስ 61 ላይ ኢየሱስ ክርስቶስ ወደ ምድር ከመምጣቱ በፊት ኢሳይያስ ነው ይህንን የሰጠን። ኢማጂን ኢየሱስ ክርስቶስ ወደ ምድር ከመጣ በኋላ በምኩራብ የመጀመሪያ የሰበከው ቃል ይሄንን ነበር። ይህ ቃል ዛሬ ተፈጽመዋል ሲል ምን ማለት ነው ብለው የዛን ጊዜ እንደውም ተቃውሞ እንደተነሳበት እዚህ ላይ ይናገራል ማለት ነው፣ በአዲስ ኪዳን በወንጌል ላይ ማለት ነው። ስለዚህ ይሄ ሁሉ የሚያሳየው ምንድን ነው? ኢየሱስ ክርስቶስ ነው በቃ። ስለዚህ የእምነታችን ዋናው ሴንተር ማን ያላችሁ እንደሆነ ኢየሱስ ክርስቶስ ነው። ከዚህ ውጭ ያለው ነገር ሃይማኖት ነው። ከዚህ ሁሉ ውጭ ያለ ነገር የዲያብሎስ ስራ ነው። እኔ አይደለሁም የምለው፣ የእግዚአብሔር ቃል ነው የሚለው። ምክንያቱም ከእግዚአብሔር ቃል ውጭ የሆነ ነገር ሁሉ ከእግዚአብሔር ስላልሆነ የዲያብሎስ ነው የሚለው። ኦልራይት። ከዛ በኋላ ወደ አዲስ ኪዳን እንመጣለን ማለት ነው። ኢየሱስ ክርስቶስ ወደ ምድር ከመጣ በኋላ ኢየሱስ ክርስቶስ ራሱ የተናገረውና ስለ ኢየሱስ ክርስቶስ አባት ደግሞ ስለሱ የተናገረውን ነው የምናገረው። ኦልራይት። ስለዚህ በማቴዎስ ምዕራፍ 3 ከቁጥር 16 እስከ 17 ድረስ ደግሞ እንደዚህ የሚል ቃል አለ። ኢየሱስም እንደተጠመቀ ከውሃው ወጣ፣ ወዲያውም የእግዚአብሔር መንፈስ እንደ እርግብ ሲወርድበት አየ። እነሆም በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ድምፅ ከሰማይ ተሰማ። እንግዲህ ይሄ አብ ወይ ደግሞ አባት እግዚአብሔር ስለ ልጁ ስለ ኢየሱስ ክርስቶስ የተናገረው ነው። ምክንያቱም በዮርዳኖስ ሲጠመቅ
እንደ እርግብ ሆኖ መንፈስ የምወደው ልጄ እሱ ነው፣ በሱም ደስ ይለኛል ብሎ አብ ስለ ልጁ መሰከረ። ሃሌሉያ። በቃ ይሄ ነው። ከዚህ ውጭ የሆነው ነገር ሁሉ ሁላችሁም ይሄ እውነት ይግባችሁ። ማንንም ፈርታችሁ መቀመጥ የለባችሁም። ፍርሃት ቅድም እንደተናገርኩት ከሰይጣን ነው፣ ከእግዚአብሔር አይደለም። ይሄንን እኔ ራሴ ይሄ የእውነተኛው እግዚአብሔር መንፈስ ሲመጣ ነው ይሄንን ሁሉ መናገር የቻልኩት እንጂ ድሮ አልችልም። ምክንያቱም አገር ሁሉ ይነሳብኛል፣ አገር ሁሉ ነው። የእግዚአብሔር መንፈስ ሲመጣላችሁ ትክክለኛውን እውነተኛውን ነገር ነው። ለዚህ ነው እኮ ጴጥሮስ 3 ጊዜ ክዷል። የእግዚአብሔር መንፈስ ግን ወደ ውስጡ ሲመጣ እናንተ የሰቀላችሁት የናዝሬቱ ኢየሱስ ክርስቶስ ብሎ የተናገረው እኮ የእግዚአብሔር መንፈስ ወደ ውስጡ ሲመጣ ነው። ስለዚህ ኢየሱስ ክርስቶስ ሲመጣ መንፈሱን ይዞላችሁ ይመጣል። ስለዚህ እሱ ውስጣችሁ ሲኖር ስለ እውነት እንጂ ስለ ይሉኝታ አትጓዙም። ስለ እውነት እንጂ ስለ ሃይማኖት አትጓዙም። ስለ እውነት እንጂ ስለ ቤተሰቦቻችሁ አትጓዙም። ስለ እውነት እንጂ ስለ ማንም አትጓዙም። ስለ እግዚአብሔር እውነት ግን ቀጥታ ትጓዛላችሁ። ሃሌሉያ። እግዚአብሔር ይባረክ። ኦልራይት። በሚቀጥለው ደግሞ ማቴዎስ ምዕራፍ 17 ቁጥር 5 ላይ ደግሞ እንደዚህ የሚል ቃል አለ። እርሱ እየተናገረ ሳለ ብሩህ ደመና ሸፈናቸው። ከደመናውም ውስጥ በእርሱ ደስ የሚለኝ የምወደው ልጅ ይህ ነው፣ እርሱንም ስሙት የሚል ቃል መጣ። ድምፅ ተሰማ። ሃሌሉያ። እርሱንም ስሙት። አሁን ያ ከበፊቱ የሚለየው ምንድን ነው? ይሄ እርሱንም ስሙት። ልንሰማ የተፈለገው ማርያምን አይደለም። እንድንሰማ የተፈለገው ገብርኤልን አይደለም። እንድንሰማ የተፈለገው መላእክቶችን አይደለም። እንድንሰማ የተፈለገው አርሴማን አይደለም። እንድንሰማ የተፈለገው ኢየሱስ ክርስቶስን ብቻ ነው። የኢየሱስ ክርስቶስን ቃልና ኢየሱስ ክርስቶስን ብቻ። ከዚህ ውጭ የሆነው የዲያብሎስ ነው፣ የእግዚአብሔር አይደለም። ወገኖቼ ስሙ። ለብዙ ዓመት እኔም በጨለማ ተጉዣለሁ እንደናንተ። እግዚአብሔር አነቃኝ። በቃ ቀሪ ዘመኔን ይሄንን እውነት ተናግሬ አልፋለሁ። በቃ እውነት ነው የሚያሸንፈው። እውነት እስከ ዘላለም ያሸንፋል። እውነት ደግሞ ማን ያላችሁ እንደሆነ ኢየሱስ ክርስቶስ። ከክርስቶስ ውጭ የሆነ እውነት የለም። ሃሌሉያ። ዋው ታንክ ዩ ጂሰስ። ራይት። የመጨረሻው ሶስተኛው በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ደግሞ እንደዚህ የሚል ቃል አለ። ይሄንን ደግሞ ራሱ ኢየሱስ ክርስቶስ ነው የተናገረው። ምን አለ? ኢየሱስም እንዲህ አለ፣ መንገዱ እኔ ነኝ አለ። አይ አም ዘ ዌይ። መንገዱ እኔ ነኝ አለ። በቃ ሌላ መንገድ ምንም ነገር የለም። በእንትና በኩል የሚባል ነገር የለም። መንገዱ አንድና አንድ ኢየሱስ ብቻ ነው። ሃሌሉያ። ዋው። ከዛ ምን ይላል? መንገዱ እኔ ነኝ፣ እውነትም ሕይወት እኔው ነኝ፣ በእኔ በኩል ካልሆነ በቀር ወደ አብ የሚመጣ የለም ብሎ መጽሐፉን ዘጋው። እዚህ ላይ አለቀ። ኢየሱስ ክርስቶስ እኔ ምንድን ነኝ አለ? መንገድ ነኝ አለ። እኔ በር ነኝ አለ። ወደ አብ የምንሄደው በሌላ ምንም መንገድ የለም አለ። በቃ አለቀ። ስለዚህ በዚህ ብትሄዱ፣ ምናልባት ጥሩ ነገር ብታደርጉ፣ ቸርነት ብታደርጉ፣ እንደዚህ ብታደርጉ በዚህ ትገባላችሁ፣ በዛ ትገባላችሁ ብለው ኦልተርኔቲቭ ወይ ደግሞ ሌላ ኦፕሽን የሚያዘጋጁላችሁ ሰዎች እመኑኝ፣ ቀጥታ እናንተን ወደ ገሃነም እሳት ሊልኳቸው የተዘጋጁ ናቸው። ከክርስቶስ ውጭ የሆነው መንገድ ሁሉ የጥፋት መንገድ ነው። ምክንያቱም ማንም ይሄንን የተናገረ የለም። አላህ ይሄን አልተናገረም። መሐመድ ይሄን አልተናገረም። ማርያም ይሄን አልተናገረችም። ሌሎቹም አልተናገሩም። ኢየሱስ ክርስቶስ ብቻ ነው። አይ አም አለ። እኔ ነኝ አለ። በቃ እኔ ነኝ፣ ከእኔ ውጭ የሚሆን ነገር የለም። ስለዚህ አሁን የምናደርጋቸው ነገሮች ሁሉ የትዕቢት መንገድ ነው ይሄድን ያለ ነው። እውነቱ ከገባን ሃይማኖት ሊይዘን አይገባም። ስለዚህ ቶሎ ብለን እናምልጥ። አምልጡ እያልኳችሁ ነው። ትውልድ ሆይ ከዚህ በፊት አባቶቻችን እናቶቻችን ላይ የተሰራው ደባ ይበቃል። አምልጡ።
አምልጡ። በተለይ በኦርቶዶክስ እምነት ውስጥ ያላችሁ ሰዎች፣ እኔም ስለነበርኩበት ብዙ ዓመት በእንደዚህ አይነት ተንኮል አገራችን፣ ቤተሰባችን፣ ትዳራችን ብዙ ነገር ተበለሻሽቷል። ዛሬ የሚያስፈልጋችሁ ቄስ አይደለም። ዛሬ የሚያስፈልጋችሁ ኢየሱስ ክርስቶስ ነው። ወደ ቤታችሁ የምትጋብዙት ቄስ አይደለም፣ ኢየሱስ ክርስቶስን ነው። የእኛ ካህን አሁን ኢየሱስ ክርስቶስ ነው። ለዘላለም የሚቆይ ካህናችን ኢየሱስ ክርስቶስ ብቻ ነው። የሰው ካህን አይኖረንም ከዚህ በኋላ። ኢየሱስ ክርስቶስ መጣ ወደ ምድር፣ ይህንን የነገረን። ስለዚህ አትታለሉ፣ ጊዜያችሁን አታጥፉ። ይሄ የህይወት ጉዳይ ነው። ቁማር አትጫወቱ። በህይወታችሁ በእሳት እየተጫወታችሁ ነው። እውነታው ክርስቶስ ሆኖ ሳለ ከክርስቶስ ውጪ የሆነውን ነገር ተቀብላችሁ በቸልተኝነት ምናልባት በእንዝላልነት የምትሄዱ ሰዎች ዛሬ የመንቂያ ጊዜ ሁንላችሁ። ይሄ መንፈስ ይግባባችሁ። የምትነቁበት ጊዜ ይሁን። ሃይማኖት አያድንም። የትኛውም እምነት ውስጥ ያላችሁ ሰዎች ዛሬ ይሄን ቪዲዮ የምታዳምጡ ሁሉ የመንቃት ደውል ነው። የመንቃት ጊዜ ሁንላችሁ። ተናግሬያለሁ ደጋግሜ። እኔ የማንም ድርጅት አባል አይደለሁም። ኢየሱስ ክርስቶስ ግን እውነት እንደሆነ መሰክራለሁ በሚሄድበት ቦታ ሁሉ። ከዚህ ሁሉ ውጪ የሆነ ነገር ሁሉ ከዲያብሎስ ነው፣ ከእግዚአብሔር አይደለም። ትዳራችሁን የሚያበላሸው፣ ጤንነታችሁን የሚያበላሸው፣ ሰላማችሁን የሚያበላሸው ዲያብሎስ ነው። ክርስቶስን ጥሩት። ክርስቶስን ከጠራችሁት ህይወታችሁ ይስተካከላል። እኔ ለብዙ ዓመት በብዙ ነገር ውስጥ ስሰቃይ ነበርኩ፣ በተለይ በስደት። ኢየሱስ ክርስቶስን ካገኘው በኋላ ግን አሳረፈኝ። ኑ እኔም አምላክ እንደሆኑ እወቁ፣ እረፉ። እግዚአብሔር ክርስቶስ ያሳርፋል፣ ያሳርፋል፣ ያሳርፋል። በቃ ሐሴት ይሞላል ውስጣችሁ። እኔ ይህንን የምናገረው በእውነት ሰዎችን ለማጥላላት ወይ ደግሞ የሰዎችን እምነት እንትን ለማድረግ እውነት ነው። እውነት ስለሆነ ነው እኮ። ምክንያቱም እግዚአብሔር የሚናገረው ምንድነው? እግዚአብሔር ምንድነው የሚለው? መንፈስ ነው የሚለው። የሚመለከውም በመንፈስና በእውነት ነው የሚለው እንጂ ስዕል ተስሎ ሰው ስዕል አስቀምጦ ለዛ ስዕል መስገድ የለበትም። ምክንያቱም ሂንዶች ያደርጉታል፣ ሌሎቹም ያደርጉታል። ታውቃላችሁ አለ ሰዎች ፓርቲኩላር የሆነ ቦታ ላይ ሄደው እዛ ቦታ ላይ ስለሰገዱ የእግዚአብሔር መንፈስን ይዘው የመጡ ይመስላቸዋል። ይሄ ሁሉ ሃይማኖት ነው፣ ውሸት ነው። ከዚህ ውጪ የሆነው ነገር፣ ከኢየሱስ ክርስቶስ ውጪ የሆነው ነገር ሁሉ ውሸት ነው። ይህንን ደግሞ የሚናገረው የእግዚአብሔር ቃል ነው። ስለዚህ ዛሬ ኦርቶዶክስ አታላናለች። ኦርቶዶክስ አታላናለች፣ አታሎናል ብዬ የምናገርበት ዋናው ነገር ከጀርባው ማን እንደሆነ ስላወቅኩ ነው። እግዚአብሔር ነው ይሄንን መንፈስ የገለጠልኝ። ስለዚህ አምልጡ ነው በቃ። መንፈስ የሚናገረው በእኔ ውስጥ ሆኖ የሚናገራችሁ አምልጡ። ወዴት ነው የምታመልጡት? ከጨለማ ወደ ብርሃን፣ ከድቅድቅ ጨለማ ወደ ኢየሱስ ክርስቶስ መንግስት፣ ከሃይማኖት እስራት አምልጡ። ይህንን ነው የእግዚአብሔር ቃል እየተናገረ ያለው። ሃሌሉያ! ክብር ለዘላለም እስከ ዘላለም ላንተ ይሁን። እንግዲህ በዚህ ሰዓት በእውነት ይህንን መሴጅ ከልባችሁ ለተቀበላችሁ፣ በእውነት ኢየሱስ ክርስቶስ እውነት ነው፣ ይሄ ነገር ትክክል ነው ብላችሁ ለምታስቡ ጸልያለሁ። ኢየሱስ ክርስቶስ ይረዳችኋል። የእሱ መንፈስ በውስጣችሁ ይመጣል፣ እውነትን ሁሉ። ምክንያቱም መጽሐፍ ቅዱስ ሲናገር ምንድን ነው? መንፈሴን እልክላችኋለሁ፣ እሱም ወደ እውነት ሁሉ ይመራችኋል ነው የሚለው። ኢየሱስ ክርስቶስ ነው የተናገረው። ስለዚህ የእሱ መንፈስ ወደ ውስጣችሁ ሲመጣ እውነትን እየተናገራችሁ እውነት እየገባችሁ ይሄዳል። ስለዚህ እንጸልያለን። ሃሌሉያ! የሰማይና የምድር ፈጣሪ እግዚአብሔር ሆይ እናመሰግንሃለን። ክብር ምስጋና ለዘላለም ላንተ ይሁን። እንዳንተ ያለ ማንም የለም። ኢየሱስ ክርስቶስ የእግዚአብሔር ልጅ አባትህን ታዘህ ወደ ምድር መጥተህ እኛን ልታድን ስላመጣህ እናመሰግንሃለን። ጌታ ሆይ ተባረክ። ለእኛ ተሰቃየህ፣ እንደኛ ሆነ እነሆ ስቃይና መከራ ደረሰብህ፣ ፍቅርህን ግን ገለጥክልን። እናመሰግንሃለን። በዚህ ሰዓት በእውነት እኔ አላውቅህም ነበር። ከዚህ በፊት በእውነት ዝም ብዬ በሃይማኖት በአባቴ በእናቴ በቤተሰቦቼ በተለያየ ሁኔታ ውስጥ ባገኘኋቸው መንገዶች ሁሉ እሄድስ ነበር። ጌታ ሆይ ከዚህ በኋላ ግን ይህ መንገድ ትክክል እንዳልሆነ
ገብቶኛል። ከዚህ በኋላ ኢየሱስ ክርስቶስ ከአንተ ጋር ሄድ ዘንድ ወደ ሕይወቴ ትመጣ ዘንድ ጸልያለሁ። ጌታ ሆይ ከዚህ በኋላ በሃይማኖት እንዳልሄድ፣ በውሸት እንዳልሄድ ጌታ ሆይ ካለሁበት የውሸት እምነት ውስጥ ታወጣኝ ዘንድ ጸልያለሁ። ጌታ ኢየሱስ ክርስቶስ ሆይ ወደ ሕይወቴ ና። በዚህ ሰዓት እጠራሃለሁ። ጌታ መንፈስ ወደ ሕይወቴ ትመጣ ዘንድ እውነትን አንተ ከሰዎች ሳይሆን ከአንተ እረዳ ዘንድ መንፈስ ወደ ልቤ ወደ አእምሮዬ ትመጣ ዘንድ ጋበዝኩ። ጌታ ሆይ እርዳኝ፣ አስበኝ። በምትወደው ልጅ በኢየሱስ ክርስቶስ ስም ጸለይኩ። አሜን፣ ሃሌሉያ። እንግዲህ ሁልጊዜ የእግዚአብሔር ነገር በእምነት ነው የሚጀምረው። ምክንያቱም እምነት ይቀድማል። ከዛ በኋላ ምን ይመጣል? ከተቀበላችሁት በኋላ የእግዚአብሔር መንፈስ ወደ ውስጣችሁ ይመጣል። ምክንያቱም ያመነ ይድናል ይላል እግዚአብሔር ቃል። ስለዚህ ይሄ ነገር እውነት ይሆንላችሁ ዘንድ በጌታ በኢየሱስ ክርስቶስም ምኞቴን ለሁላችሁ ማስተላልፋለሁ። ስለዚህ ውጡ፣ አምልጡ። በጌታ በኢየሱስ ክርስቶስ ስም ሰላም ይሁንላችሁ። ኢየሱስ ክርስቶስ ዛሬም ነገም ለዘላለም ጌታ ነው። ተባረኩልኝ። ይህንን ቪዲዮ በተቻላችሁ መጠን ለብዙዎች ታስተላልፉ ዘንድ በጌታ ፍቅር ለምናችኋለሁ። ተባረኩልኝ። ሰላም